ጤና ይስጥልኝ ተመልካቾቻችን እንደምን ቆያችሁ ሳምንታዊ ነጸብራቅ ዝግጅታችን ተጀምሯል ዛሬ በሁለት ርዕሰ ጉዳዮች ላይ ውይይት እናደርጋለን አንደኛው ከሰሞኑን እንግዲህ ሁላችንም ተመልክተን እንደነበረው የኢትዮጵያ ታምርት ኤክስፖ መጠናቀቁን እናውቃለን ያንን መነሻ አድርገን የኢትዮጵያ ታምርት ንቅናቄ ከተጀመረ ጊዜ አንስቶ ምን ውጤቶችን አስገኘ ምን ያህል የነበሩ ችግሮችን መፍታት ችሏል የሚለው እንመለከታለን በሁለተኛው ርዕሰ ጉዳያችን ደግሞ የአሜሪካና የቻይናን የንግድ ጦርነት እናነሳለን በዚህ ጉዳይ ላይ ውይይት ልናደርግ እዚህ ስቱዲዮ ሁለት ባልደረቦቼ ከኔ ጋር አሉ አብርሃም ታደሰ እንደዚሁ ንብረቴ ተሆነ እዚሁ ኢቲቪ ላይ ታቋቸዋላችሁ እንድትከታተሉ እንጋብዛለን መልካም ቆይታ አብራችሁን ሁኑ እንድትከታተሉን እንጋብዛለን ተመልካቾቻችን በድጋሚ እንኳን ደህና መጣችሁ እንኳን ቀደም አመሰግናለሁ ስለመጣችሁ ቀደም ሲል እንዳነሳሁት እንግዲህ ኢትዮጵያ ታምርት ንቅናቄ ዛሬ 3 አመት አካባቢ እንደተጀመረ እናስታውሳለን በኢንዱስትሪው ዘርፍ ያሉ ችግሮችን ለይቶ ጥናት አድርጎ ለመፍታት የተጀመረ ንቅናቄ ነው ከሰሞኑን ኦልሞስት በየአመቱ ትልልቅ ዓለም አቀፋዊ ኤክስፖዎችን ያደረገ ነው የሚገኘው ከሰሞኑንም ኤክስፖ መካሄዱን ተመልክተናልና አስቀድመን ግን የኢትዮጵያ ታምርት ንቅናቄ የተጀመረበትን አላማ ምንድን ነበር አላማ ያደረገው በ3 አመት ውስጥ ምን ያህል አሳክቷል የሚለው ለማየት ኢትዮጵያ ታምርት ንቅናቄ ምንድን ነበሩ ታርጌቶቹ የሚለውን ጀምር ንብረቴ ካንተል ጀምር መልካም ያው ለፕሮግራሙ ቀረብ የሚለው አብረሽ ነው ግን ልጀምርለትና የኢትዮጵያ ታምርት ንቅናቄ እዚህ ሀገር ላይ ሲጀመር እንግዲህ የማምረቻውን ዘርፍ ችግር ታቃላችሁ እዚህ ሀገር ላይ ከኢትዮጵያ ካሏት የኢኮኖሚ ምሰሶች ባለፈው ጠቅላይ ሚኒስትሩ ሲያነሱ እንደነበረው አምስቱንም ኢኮኖሚዎች አስተሳስሮ የሚይዝ የኢኮኖሚ ምሰሶ ነው ብለው ሲያነሱ ነበርና ያንን አላማውን ሲወጣ አልነበረም የማምረቻው ዘርፍ ኢትዮጵያ ውስጥ በጣም ዝቅተኛ የኢኮኖሚ ድርሻ የነበረው ነው ያንን ማነቃቃትና ኢንዱስትሪዎችን ወደፊት የማምጣት አላማ ነበረው የኢትዮጵያ ታምርት ንቅናቄ ብሎም ሲጀመር አንዱ የኢትዮጵያ አምራች እንድትሆን በተለይ የምርት ሂደቷ የተሳካ እንዲሆንና ለዋላይነቷን በዚህ መንገድ እንድታሳካ ታስቦ የተዘጋጀ ነው እና ደግሞ ስራ ማቆም በተለያዩ ምክንያቶች ስራ ያቆሙ ፋብሪካዎች አሉ እነዛን ወደ ስራ ማስገባትና የምርት ሂደቱን በኢትዮጵያ ውስጥ ማፋጠንና የማምረቻው ዘርፍ በኢኮኖሚው ውስጥ ትልቅ የጀርባ አጥንት ሆኖ እንዲወጣ ትልቅ አላማ ተይዞ ወደ ተግባር የተገባ ይመስለኛል እንግዲህ ንብረቴ እንዳልከው በተለይ ተዘግተው የነበሩ የአምራች ኢንዱስትሪዎችን ከጥቃቅን ጀምሮ እስከ ትልልቅ ያሉ ፋብሪካዎችን ወደ ስራ መመለስ ታርጌቱ ነበርና እናስታውሳለን በቁጥር የተጠቀሱ መረጃዎች ነበሩና አብርሽ ወደ አንተ ልምጣና ምን ያህሎቹን ወደ ስራ ማስገባት ተችሏል ምን ያህል ተሳክቶላቸዋል በዋናነት እንደ ሐሳቡ ላይ ንብረቴም አንድ በደንብ አስምሮ ያለፈበት ሌሎችን ዘርፎች የሚያስተሳስር ዘርፍ መሆኑ ይበልጥ እንድናተኮርበት እድል የሚሰጥ ወይም ደግሞ እዛ ላይ ትኩረት ማድረግ እንደሚገባን እንደ ሀገር የሚያሰምር ይመስለኛል እሱን ከገለጽኩ በኋላ ኢትዮጵያ ታምርት ንቅናቄ የተጀመረው እንደምታውቁት ችግር የወለደው አብዮት ነው የነበርንበት ሁኔታ ኮቪድ-19 የዓለምን ኢኮኖሚ የፈተነበት ከዛ ማግስት ኢትዮጵያ ያስተናገደችው ግጭትና ጦርነት ደግሞ ሌላ ፈተና ያመጣባት ጊዜ ነበር ከዛ ማግስት ከዛ በኋላ የመጣ እንቅስቃሴ ነው እሱ በመሆኑ ደረጃ ኢንዱስትሪዎች ወይ ደግሞ ፋብሪካዎችን ወደ ስራ መመለስ ዝም ብሎ የሆነ ስራ ማስጀመር አይደለም የኢትዮጵያ ኢኮኖሚ ለረጅም ዓመታት እንደምታውቁት ተንጠልጥሎ የቆየው በአንድ ዘርፍ ነው አሁን ያ ይሄ አንድ ይዞ በመሮጥ የትም መድረስ አይቻልም አሁን በዛ ዘርፍ ኢኮኖሚ ነው ይዘን የተነሳ ነውና ኢንዱስትሪዎችን ማሳደግ ብዙ ሰራተኞችን ወደ ስራ ማውጣት ነው ማምረት ማለት ከግብርና ወይም ደግሞ ግብርና ላይ እና ዝናብ ላይ የተንጠለጠለ የግብርና ስርዓታችን ወጣ ብለን ግብርናችን ምርቱን ጨምሮ ለኢንዱስትሪው ደግሞ ግባት ይዞ የሚመጣ ማድረግ መቻል ነው በዛ ጊዜ የነበሩ የኢንዱስትሪ ፋብሪካዎች በጣም በርካታ ፋብሪካዎች ኮቪድ አያገናኝንም አይደል ሰራተኞች ወደ ቤት ከተቀመጡ ሙሉ በሙሉ ስራቸውን አቁመው ዘግተዋል እሱን ወደ ስራ መመለስ ከባድ ፈተና ነበር ስለዚህ መንግስት ምንድነው ያደረገው የተዘጉ ፋብሪካዎች የመጀመሪያውኑ እርምጃ ወሰደው ሀገር ውስጥ ምርቶችን እንዲያመርቱ ማድረግ ለምሳሌ የሚሊታሪ የተማሪዎች ዩኒፎርም የቆዳ አልባሳቶቻችን ጨርቃ ጨርቆቻችን ይሙከራ እንዲደረግባቸው የተደረጓሉ ለምሳሌ ኢትዮጵያ ውስጥ ያሉ አሁን ኢንዱስትሪ ፓርኮች እኔ ለምሳሌ በቅርቡ ሐዋሳ ይጄ ነበር ያን ያመረቷቸው ምርቶች ሼልፍ ላይ ተቀምጠው ለሳምፕል ተቀምጠዋሉ እሱን በማድረግ ወደ እርምጃ በመግባት ከ300 ምናምን በላይ
ብዙ ጊዜ ስፔሲፊክ ቁጥር ነው ለመግለጽ አልደፍርም ቁጥሮች ስለሚያሻሙ ግን ከ350 እና ከዛ በላይ ፋብሪካዎች ወደ ስራ እንዲመለሱ ማድረግ ተችሏል። ሰራተኞቹ ከነበሩበት ከዛ የጭንቅ ጊዜ ተመልሰው ወደ ስራ እንዲመለሱ ማድረግም ትልቅ ሚና ነበረው እና በዚህ ረገድ ኢንዱስትሪ ፓርኮች ብቻ ሳይሆን ኖርማል ኢንዱስትሪን በሐሳብ ደረጃ በተለይ በግለሰብ ደረጃ ብዙ የማናስብበት ጊዜ እንደነበር ምንም ጥርጥር የለውም። አሁን ግን ማሽነሪ ይዞ መስራት የማይፈልግ ፈጠራ ላይ የማይሞክር ፈጠራ ያለውና ገንዘብ ያለው ሀብታምና ድሃ የቱን ታገቢያለሽ የሚል የሞኝ ጥያቄ ብናቀርብበት ዘመን ስላልሆነ አሁን ሁለቱንም ያለው ነው የምትፈልጊው ስማርት ሆኖ ገንዘብ ያለው ምናምን ነው የምትይ እንጂ ገንዘብ ካለው ሌላው ይሆናል የምትይበት ዘመን ስላልሆነ እሱም ምርጫ ለማስተካከል የተወሰደ እርምጃ ነበርና በጣም ድንቅ የሚባል ኢትዮጵያ ውስጥ የተሞከረ ሙከራ እንደሆነ ነው የማምነው። መልካም ከዚሁ ጋር አያይዘን የምናነሳው ኢምፖርትን ለመቀነስ ታርጌት ያደረገ በሀገር ውስጥ ያሉ አምራቾችን በማበረታታት ከውጭ የምናመጣቸው ምርቶች የመቀነስ ግብ እንደነበረው እናውቃለንና በዚህ ንቅናቄ ውስጥ ምን ያህል የሀገር ውስጥ ምርቶችን መተካት ተችሏል? ምን ትርፍ ተገኘበት? የ9 ወር የኢንዱስትሪ ሚኒስቴር ይፋ ያደረገው መረጃ እዚህ ጋር እንደ አብነት ማንሳት እንችላለን። ኢትዮጵያ ውስጥ እንግዲህ ከዚህ ቀደም በተለይ የንግድ ባላንሳችን በጣም የተዛባ እንደሆነ ይታወቃል። አብዛኛውን ነገር ከውጭ ነው የምናስመጣው። በአንጻሩ ደግሞ ቅድም አብረሽ ለመጥቀስ እንደሞከለው የግብርና ምርቶችን በመላክ የንግድ ሚዛናችን የተዛባ እንደነበረ እናስታውሳለን። በዚህ 9 ወር ውስጥ የኢንዱስትሪ ሚኒስትሩ መላኩ አለበል ሲናገሩ እንደነበረው በኢንዱስትሪዎች ተመርተው በተለይ ተኪ ምርትን መተካት የቻሉት ወደ 3.1 ቢሊዮን ዶላር አትርፈናል ሲሉ ነበር። ይሄ ደግሞ የዛሬ 5 እና 6 ዓመታት የወጭ ንግድ ገቢያችን ነበር እና ትልቅ ምርታ ይመስለኛል። 3.1 ቢሊዮን ዶላር በኢንዱስትሪ ምርቶችን ከውጭ ማስገባት ከለከልን ማለት በጣም ብዙ ነገር አትርፈናል። የዛሬ ዓመት በዚሁ በ9 ወር በተመሳሳይ ወደ 2.1 ነበር። የኢትዮጵያ ታምርት ንቅናቄ ከገባበት በኋላና በስፋት እየተሰራ ከማወጣ በኋላ በዚሁ ዓመት ውስጥ ተጨማሪ 1.ምናምን ዶላር ማምጣት በጣም ትልቅ ነገር ነው እና በጣም ሰፊ ስራዎች እየተሰሩ እንደሆነ ያስታውቃል። ቀደም ብሎ አብርሃም ትልቅ ሁለቱን ዓላማ ሲያነሳው ኢትዮጵያ ውስጥ የኮቪድ እና በተለያዩ ሀገሪቱ አካባቢዎች የሚከሰቱ የጸጥታ ችግሮች የማምረቻውን ዘርፍ ወደ ታች እንዲወርድ አድርገውት ነበርና ያንን ማነቃቃት አንዱ ዓላማው ነው የኢትዮጵያ ታምርት ንቅናቄ። ከዛ ባለፈ ደግሞ አዳዲስ ኢንዱስትሪዎችን ማምጣት ነው። ጠቅላይ ሚኒስትሩ ሰሞኑን የኢትዮጵያ ታምርት ንቅናቄ ኤክስፖ ላይ ሲናገሩ እንደነበረው ከ1 ሚሊዮን እስከ 90 ሚሊዮን ወጪ የተደረገባቸው 13800 አዳዲስ ኢንዱስትሪዎች ወደ ስራ ገብተዋል ባለፉት 3 ዓመታት ተኩል ሲሉ ነበርና ይህም አንዱ ትልቁ እንትን ነው። ከዛ ባለፈ ደግሞ እሳቸው ቃል በቃል የጠቀሱት ጨዋታ ቀያሪ ኢንዱስትሪዎች ኢትዮጵያ ውስጥ ባለፉት 3 ዓመታት በቁጥር ደረጃ ሲያስቀምጧቸው የነበሩት ወደ 325 ኢንዱስትሪዎች ኢትዮጵያ ውስጥ በተዋል። ትላልቅ ኢንዱስትሪዎች የምንላቸው በዚህም ነው እንግዲህ ታኪ ምርትን ኢትዮጵያ ውስጥ ማስቀረት የተቻለው ብለው ሲያነሱ ነበር። ቀደም ብሎ አብርሽ አንስቷል። የመከላከያ ልብስን ሀገር ውስጥ መቻል በጣም ትልቅ ነገር ነው። በጣም እንዲህ ስትመለከቱት ትንሽ ለሌሎች ሀገራትም ወደ ማምረት ተገብቷል። በጣም የተማሪዎች ዩኒፎርም ትልቅ ወጪ የሚያስወጣ ነው። በየቤቱ የምታቋቋምበት ሁሉንም ማህበረሰብ የሚነካ ወጪ የሚያስወጣ ነው። ያንን ሀገር ውስጥ መተካት መቻል ከዛ ባለፈ ደግሞ ቀድም ጨዋታ ቀያሪ ብለው ጠቅላይ ሚኒስትሩ ካነሱት ኢንዱስትሪ ውስጥ በእርግጠኝነት የወታደራዊ ማሽነሪዎችን ማምረት ወደ መቻል ገብቷል። አሁን በቅርቡ ድሮን ማምረት ተጀምሯል ኢትዮጵያ ውስጥ። ከዛ ባለፈ ቆይት ብሎ የተጀመረም ቢሆን በስፋት ደግሞ የተገባበት ተተኳሹን ማምረትና ዶላርን ወደ ኢትዮጵያ ማምጣት ከኢትዮጵያ አልፎ ዶላርን እያስገኙ ያሉ ኢንዱስትሪ ፋብሪካዎች አሉና የኢትዮጵያ ታምርት ንቅናቄ ከተገባ በኋላ በተለይ የማምረቻው ዘርፍ ትልቅ እየሆነ መጥቷል። ቃል በቃል ጠቅላይ ሚኒስትሩ ሲያነሱት የነበረው ሰሞኑን የማምረቻው ዘርፍ የማይገባበት የለም። ለምሳሌ ከተሞችን የማስዋብ ብለን የኮሪደር ስራ ስንገባ የማምረቻውንና እነዚህ የሲሚንቶ ማምረቻዎችን ሌሎች የብረት ማምረቻዎችን ይዘ የነሱን ተማምነን ነው የምንገባው ብለዋል። የቱሪዝም ዘርፉን እናሳድጋለን ብለን ስንገባ መሰረተ ልማቱ የሚመጣው ከዚሁ ነው ብለዋል። የወጪ ንግድን ግብርናውን ስንመለከት የማምረቻው ዘርፍ ከሌለበት ያን ያህል ሩቅ አያስኬደንምና የማምረቻው ዘርፍ ሁሉንም ኢኮኖሚ የሚሸከም ስለሆነ የተሰጠው ትኩረትም ያን ያህል በዛ ደረጃ የሚሆን ነው። እየመጡ ያሉ ውጤቶችም ተስፋ ሰጪ ናቸው ብለዋል። ተስፋ ሰጪ ነው የምንል ግን በጣም አድገናል በማምረቻው ዘርፍ ሄደናል በሚለው አይደለም። ቅድም አብርሽ ያነሳቸው ፈተናዎች አሉ። ያው ኮቪድ አሁን ላይ በጣም ዓለም ላይ ፈተናው እየቀዘቀዘ ቢመጣም ኢትዮጵያ ውስጥ ግን ግጭት አለ፣ ሰላም እዚህም እዛም የለምና የምርት እንቅስቃሴው ያን ያህል ነው። በዚህ ደረጃ ግን ኢንዱስትሪ ውጤት ማሳየቱ ትልቅ ተስፋ ይመስለኛል። ሀገሪቱ የተረጋጋች ሀገር ብትሆን ከአንዱ አካባቢ በቀላሉ ምርቶችን የምታሸጋግሪና የምርት ሰንሰለቱ የተሳለጠ ቢሆን ደግሞ ኢንዱስትሪው ምን ያህል እንደሚሄድ ይታወቃል። ግን በዛም ውስጥ ሆኖ የኢትዮጵያ ታምርት ንቅናቄ ከዚህ ቀደም የነበረውን 40% የኢንዱስትሪዎች የማምረት አቅም አሁን ወደ 61% አሳድጓልና ይሄ ትልቅ ውጤት ይመስለኛል። መልካም
የኢትዮጵያ ታምርት ንቅናቄ ከተጀመረ ጊዜ ጀምሮ የምናያቸው ኤግዚቢሽኖች ኤክስፖዎች በጣም ትልልቅ የሆኑ ዓለም አቀፍ ተቋማት ጭምር የሚሳተፉበት ኤክስፖዎችን እየተመለከትን ነው የምንገኘውና ምናልባት እነዚህ ኤክስፖዎች ሲዘጋጁ እዛ ጋር የሚወጣው ወጪ በጣም በከፍተኛ ወጪ ነው የሚዘጋጁት። እንደዚሁም ደግሞ የሚወስደው የሰው ኃይልም የሚፈልገው ትኩረትም በጣም ከፍተኛ ነውና ለምንድን ነው የነዚህ ኤክስፖዎች አስፈላጊነት ከኤክስፖዎች ውስጥ ኢትዮጵያ ምን ትርፍ እያገኘችበት ስለሆነ ነው በየአመቱ የሚካሄዱት? ለምሳሌ የአሁኑን የኢትዮጵያ ታምርት ኤክስፖ ብቻ እንመልከት። ኤክስፖ እንደ ባዛር አይነት ነገሮች ለምሳሌ ያለውን ጸጋ ሰው ይዞ ወጥቶ የሚሸጥበት አንድ ራሱን ለቱሪስት መስህብነት የሚያቀርብበት መድረክ ነው እንበል። ለምሳሌ ከዚህ በፊት የነበሩን አንዳንድ ነገሮች ትንሽ ኢንፍራስትራክቸር ሙሉ አልነበረም። አንድ ሰው ኤክስፖ ወይም ደግሞ ለባዛር ይዞ የሚወጣበት አንድ ሁለት ቦታዎች ውስን የምናውቃቸው ቦታዎች ነበሩ። አሁን ደግሞ በጣም ዘመኑ የሰጠን የተሰሩ ትልልቅ ማሳያ ቦታዎች አሉ። ሳይንስ ሙዚየም አንዱ ነው። አሁን የአዲስ ዓለም አቀፍ ኮንቬንሽን ማዕከል ትልቅ ማሳያ ሆኖ ይጠቀሳል። እዛ ላይ ነው እንግዲህ ምርቶችን ይዞ የሚቀርበው። ለምሳሌ ጠቅላይ ሚኒስትሩ ሰሞኑን ጉብኝት ባደረጉበት አጋጣሚ ከ288 በላይ አቅራቢዎች ምርታቸውን ይዘው ለኤክስፖ መጥተዋል። እሱ ላይ መሻሻጥ አለ፣ ትስስር መፍጠር አለ። እንግዲህ ለረጅም ዓመታት የአምራቹ ዘርፍ ትልቅ ማነቆ ተብሎ የተቀመጡ ችግሮች ወደ በኋላ እንመጣበት ይሆናል። የውጭ ምንዛሬ እጥረት፣ የኃይል አቅርቦት እንዲሁም ደግሞ የገበያ ትስስር ነው። ሶስት መሰረታዊ ጉዳዮችን ነው እንግዲህ ለመፍታት በደንብ አምራቹ ዘርፍ ላይ የሚደረገው ሂደት የነበረ ወይም ደግሞ ርብርብ ይደረግ የነበረው። እሱን ለማድረግ አንደኛው ትስስር መፍጠሪያ መንገድ ኤክስፖዎች ናቸው። ማሽነሪ የያዘው የግብርና ምርቶችን፣ ጨርቃ ጨርቅ እንዲሁም ደግሞ ቆዳና አልባሳትን የያዙ በሙሉ እዛ ኤክስፖ ላይ ተገኝተው ይሄው ያመረት ነው ብሎ ማሳያ ነው። አሁን ደስ የሚለው ደግሞ በማምረትሽ ኢትዮጵያ ስለምታመርች ብቻ ሀገርሽ እውቅና ትሰጥሻለች፣ ትሸልምሻለች። ኑ አምርቱ እናበረታታቸዋለን ሲባል መንግስት ጠቅላይ ሚኒስትሩ በብዙ መድረኮች የሚገኙበት ነው። ምክትል ጠቅላይ ሚኒስትሩ የሚገኙበት ነው። ፕሬዚዳንቱ የሚገኙበት ኤክስፖ ነው። ቀላል የሚባል አይደለም። በመድረኩ ትልልቅ ቢዝነሱ ዓለም ላይ ያሉ ሰዎች የማይቀሩበት መድረክ ነውና እዛ ላይ ራስን ማስተዋወቅና መሸጥ ማለት ለሌላው ዓለም ለኢትዮጵያ ላለው ገዢ ይሄ አለኝ፣ ይሄ ጸጋ አለኝ፣ ይሄ አምርቻለሁ፣ አውቃለሁ፣ ገንዘቡ አለኝ፣ አቅሙ አለኝ፣ ሁሉ ነገርሽን ገልጠሽ የምታሳይበት መድረክ እስከሆነ ድረስ ፋይዳው በጣም እጅግ በጣም ብዙ ነው። መልካም ቅድም ነካክተዋል። የአምራች ዘርፉን ለማበረታታት ያሉ ችግሮችን ተግዳሮቶችን ከመፍታት ባሻገር መንግስት ማበረታቻዎችንም ያቀርባልና በተለይ በኢንዱስትሪ ዘርፍ ለሚያመርቱ አካላት የኢትዮጵያ መንግስት ምንድነው የሚያቀርበው ማበረታቻ? ማለት እነሱን አትራክት ለማድረግ ያሉ ምቹ ሁኔታዎች ምንድናቸው? ቀደም ብሎ አብርሽ ቁጥርና አልደፍርም አለ እንጂ አንዱ ትልቁ ማበረታቻው ይሄ እንዲህ አይነት ትልልቅ ኤክስፖዎችን ማዘጋጀትና በትላልቅ ደረጃ መሪዎች እየተገኙ ሰዎች እዛ እንዲገኙ የሚያደርጉበት መንገድ ይሄ ትልቁ ማበረታቻ ነው። ከዛ ባለፈ ከዚህ ከግብር እፎይታ ጋር ተያይዞ ኢትዮጵያ ውስጥ በተለይ የማምረቻው ዘርፍ ትልቅ የስራ ዕድልን የሚፈጥር ዘርፍ ነውና መንግስት የሚያደርጋቸው የተለያዩ ጥረቶች አሉ። ቀልጣፋ ኢንቨስትመንት ምቹ ቦታዎችን የስራ ቦታዎችን በመፍጠር ያሁኑን ሰሞኑን ለ5 ቀናት የተካሄደውን ኤክስፖ እንኳን ብንመለከት ትልቅ ለባለሀብቱ እንደ ትልቅ ማበረታቻ የሚቆጠር ነው። ለምሳሌ ወደ 120 ሺህ የሚደርሱ ሰዎች ጎብኝተውታል ይህንን ኤክስፖ። ከዛ ውስጥ በ5 ቀን ውስጥ የገበያ ትስስር የተፈጠረው የኢንዱስትሪ ሚኒስቴር መጀመሪያ ያቀዱ ወደ 5 ቢሊዮን ዶላር ብር አገኝበታለሁ ብሎ የገባበት ኤክስፖ ነው። ነገር ግን ባለሀብት ወደ 288 ቀደም ብለ የጠቀስካቸው አብረሽ እነዚህ ባለሀብቶችና አቅራቢዎች ይዘውት ከቀረቡ ምርት ወደ 4 ቢሊዮን ብር ገቢ ተገኝቶበታል። የገበያ ትስስር ተፈጥሮበታል። አንዱ ትልቁ ማበረታቻ ይሄ ነው። ከዛ ባለፈ የመልካም አስተዳደርና የተለያዩ የማበረታቻዎች ቦታዎችን የማቅረብ ለኢንቨስትመንት ይሄ መንግስት ትልቅ ለማምረቻው ዘርፍ ቅድሚያ የሚሰጠው ዘርፍ ነው። እንግዲህ ቀደም ብለው ጠቅላይ ሚኒስትሩም አምስቱንም የኢኮኖሚ ዘርፎች የሚሸከምልን ትልቁ ዘርፍ ማምረቻው ነው ካሉ ይሄ አንድ እንደ ማበረታቻ ነው የምቆጥረው። በርካታ የሚነካው ዘርፍ አለ። ለዚህ መንግስት የሚያቀርበው ቦታ ለሚሰጠው የግብር እፎይታ እንዲሁም ደግሞ ከውጭ የሚገቡ የኢንዱስትሪ ምርቶችን ከቀረጥ ነጻ የሚገቡበትን መንገድ በሰፊው ሲያመቻች እንደቆየ እናስታውሳለንና እነዚህ ትላልቅ ማበረታቻዎች ናቸው። ማምረቻን ዘርፍ ኢትዮጵያ ውስጥ አበረታታች ማለት ከአገልግሎቱና ከሌላው አገልግሎት በተለየ ሰዎችን የሚቀጥርልሽ ነው። ምርቶችን በስፋት እያመረተ የኢትዮጵያን ከውጭ የምታስገባው ምርት የሚተካ ዘርፍ ነውና መንግስት ልዩ ትኩረት ይሰጠዋል እና በጣም ኢትዮጵያ ውስጥ የማምረቻው ዘርፍ እንዲጎላ ከውጭ ባለሀብቶች እስከ ሀገር ውስጥ ባለሀብቶች ትልቅ እድል እንደሚሰጣቸው እናውቃለን።
ሁለት ነገሮች ብቻ ጨምር። አንደኛው ንብረት ያንስቶታል አብዛኞቹን ተኪ ምርትና የውጭ ምንዛሬ ባለፉት ዓመታት አንደኛው የተደረገው ነገር የውጭ ምንዛሬ ጥረት የፋይናንስ ችግር ነበር፣ ብድር ነበር ለአምራቹ ዘርፍ። አንደኛው ወደ በኋላ ማክሮ ኢኮኖሚው ሪፎርም ላይ የምናነሳው በሰፊ ሆኖ አንደኛው የተደረገ የውጭ ምንዛሬ ግኝት እንዲያገኙ መፍቀድ ነው። ለምሳሌ የፋይናንስ ሴክተሩን የሚቆጣጠረው ብሔራዊ ባንክ ብዙ ጊዜ አንድ ስርዓት ዘርግቶ የመቆጣጠር ሚና ይዞ ለረጅም ዓመታት ዝም ብሎ የተኛ ተቋም ሆኖ ለረጅም ዓመት ቆየ። ነገር ግን አሁን የፋሲሊቴሽን ስራ ነው የሚሰራው። ሁሌም አፕዴቶች አሉት። ለምሳሌ በአንድ ወር ውስጥ የብሔራዊ ባንክን የተመለከቱ ኢቨንቶች ወይም ዜናዎች ሁነቶችን ብዙ ጊዜ እናስተናግዳለን። ከዚህ ቀደም እንደዛ አልነበረም። በ3 ወር ወይም በ6 ወር በጣም አጭር ጊዜ ቢባል በ3 ወር ውስጥ ነው ስለ ብሔራዊ ባንክ እንቅስቃሴ የሆነ ነገር መናቀው። አሁን ግን የሞኔታሪ ፖሊሲዎችን ያስተካክላል፣ የፊስካል ፖሊሲዎችን ያስተካክላል። በሱ ውስጥ የገንዘብ እንቅስቃሴ በተለይ ለሚያለማ ለሚሰራ ገንዘብ ወይም ነው ቢዝነስ ለሚሰራ ሰው ሁሌም ገንዘብ እንዲሽከረከር እንዲንቀሳቀስ ያደርጋልና አንዱ የውጭ ምንዛሬ ግኝት መፍጠር ወይም ደግሞ ማጎልበት ላይ በትክክል አሁን የማክሮ ኢኮኖሚ ሪፎርም በተለይ ፋይናንስ ሴክተሩ ስለተነካ ወይም ደግሞ ጥሩ ስለሆነ ስለተሻሻለ እሱ ላይ ትልቅ ስራ ተሰርቷል ማለት እንችላለን። ሌላኛው ተኪ ምርት ላይ እንድናተኩር እድል መስጠት ነው። በሀገር ውስጥ ለምሳሌ ማበረታቻዎች ተደርገው በሀገር ውስጥ ምርቶች ተወዳዳሪ ገበያው ላይ ተወዳዳሪ እንዲሆኑ እድል ተመቻችቷል። እሱን ይዘው ገበያ ውስጥ እንዲሸጡ ማድረግ ይሄኛው ስራ ምናልባት ወደ ኢንዱስትሪ ፓርኮች አልሄዱም። ኢንዱስትሪ ፓርኮች አመጣጣቸው የኛ ሀገር ፖሊሲም የውጭ ምንዛሬን ፈለጋ ላይ ነው ትኩረት ያደረገው። ለምሳሌ አንድ የውጭ ካምፓኒ ሀገር ውስጥ መጥቶ ኢትዮጵያ ውስጥ አምርቶ ኢትዮጵያ ውስጥ ገበያ ለመሸጥ አይመጣም። መጀመሪያ ገበያውን አጥንቶ ብራንዱን ይዞ ጨርሶ ነው ሁሉን ነገር የሚመጣው። ስለዚህ ኢትዮጵያ ውስጥ አምርቶ ግዴታ ውጭ ሀገር ነው 100% ልካለው ይላል። ነገር ግን ብዙ በግል የሚሰሩ ወይም ደግሞ የሀገር ውስጥ ባለሀብቶች ግን ወደ ኢንዱስትሪ ፓርኮችም ኢቭን ገብተው አሁን ቢያለሙ ተኪ ምርትን በኢትዮጵያ ውስጥ እውን ማድረግ ወይም ደግሞ ካሁን ከተጀመረው ጅምር ከፍ አድርጎ ማስረጽ የሚቻል ጉዳይ ይመስለኛል። የኃይል አቅርቦትም ቢሆን ጠቅላይ ሚኒስትሩ ባለፈው ሲያነሱት ነበር። አሁን በማምረቻው ዘርፍ ለተሰማሩ ባለሀብቶች በልዩ ሁኔታ በየአመቱ እየጨመረ መንግስት የመጣበት አጋጣሚ አንዱ ይሄም አበረታቸው ይመስለኛል። አንደኛው ስራ ነው። ምክንያቱም የኃይል መቆራረጥ ብዙ የኢንዱስትሪ አምራች ኢንዱስትሪዎች ስራቸውን እንዲያቆሙ በአግባቡ እንዳይሰሩ ሰራተኞች እንዲበትኑ ድረስ እስከማድረግ የቻለ አንዱ ተግዳሮት ስለነበረ ያንን ችግር ለመፍታት በየአካባቢው የሚሰሩ ስራዎችንም መመልከት እንችላለን። ከዚሁ ጋር ግን አብርሽ ቀደም ሲል ነካክተዋል። የማክሮ ኢኮኖሚ ማሻሻያ ትግበራ እንዳደረገን እናውቃለን እንደ ሀገርና በተለይ ደግሞ አምራቹ ዘርፍ ላይ የነበረው በኢትዮጵያ ታምርት ንቅናቄ የአምራች ዘርፉ ሲጀምር የአምራች ዘርፉ ቻሌንጆች ተብሎ ከተጠቀሱት ነገሮች መካከል አንደኛው የውጭ ምንዛሬ እጥረት በጣም በአሳሳቢ ደረጃ ችግር እንደነበረባቸው ይጠቀሳል። አሁን ደግሞ በተደረገው ማሻሻያ በሀገራችን የውጭ ምንዛሬ እጥረት እንደተቃለለ ይነገራልና ምናልባት ለዚህ ዘርፍ ያደረገውን አስተዋጽኦ ብናየው ብዬ ነው። መልካም። ምናልባት ግን የማክሮ ኢኮኖሚ ሪፎርም እናነሳ ስለሆነ ሰዓታችን ሳይሆን እይታችን ሰፋ እናድርገው። የሀገር በቀል የኢኮኖሚ ማሻሻያ አጀንዳ የዚህ የማክሮ ኢኮኖሚ ማሻሻያ መነሻ ነው ወይም ደግሞ ስታንዲንግ ፖይንት እሱ ነው። ሳፖርቲቭ ነው፣ ደጋፊው ነው። ስለዚህ በዋናነት የኢትዮጵያ ኢኮኖሚክ አጀንዳ 3 ፒላርስ የሚባሉ ወይም ደግሞ ቁልፍ ጉዳዮች አሉት። ለምሳሌ አንደኛው የማክሮ ኢኮኖሚ ማሻሻያ የምንለው ነው። ሁለተኛው ደግሞ መዋቅራዊ የሚባል ሪፎርም ነው። ሶስተኛው ደግሞ በዘርፍ ተኮር ወይም ደግሞ ስትራክቸራል ሪፎርም ነው። በ3 መሰረቶች ላይ የተመሰረተ ነው የኢትዮጵያ የኢኮኖሚክ ሪፎርም አጀንዳ ማሻሻያ። እነዚህ ውስጥ እንግዲህ ለምሳሌ ቀደም ብለን ያነሳነው የሀገር በቀል ኢኮኖሚ ማሻሻያ 5 ዘርፎች አሉት። እነዚህ ዘርፎች ግብርናው፣ ኢንዱስትሪ፣ ማዕድን፣ ቱሪዝምና አይሲቲ ነው። አይሲቲ የሚለው ሁሉ ቅድም ንብረት እንዳነሳው ብዙ ነገሮችን የሚያስተሳስረን ይሆናል ልክ እንደ ኢንዱስትሪ ሁሉ። በእነዚህ ውስጥ የተደረጉ ሪፎርሞች ምናልባት አንዱን አንስተን ሌላውን ጥለን እንዳንሄድ የሚያስገድዱ ስለሆነ በተለይ የኢንዱስትሪ ዘርፉን ትኩረት እንዲሰጠው አድርጓል። ኢትዮጵያ ባለፉት 3 እና 4 ዓመታት በኢኮኖሚ ውስጥ የኢንዱስትሪ ዘርፉ መሪ እንዲሆን ይፈለጋል። ለምሳሌ አሁን ያላቸውን የጂዲፒ ድርሻ አምና ከነበረው ካቻምና ከነበረው ቁጥር በጣም እያደገ ኢንዱስትሪ ከግብርናው ጋር እየተቀራረበ ነው። ለምሳሌ ሰርቪስ ሴክተሩ በጣም ደርሶበታል ግብርናውን። በፊት እንደዛ አልነበረም። ከፍተኛውን ድርሻ ግብርና ነው የሚይዘው፣ ሌሎቹ ግን ያላቸው ድርሻ ዝቅተኛ ነበር። አሁን ግን የከተሜነት መስፋፋት አለ፣ ዲጂታል ወርልድ ነው ዛሬ ያለንበት፣ ኤአይ መጥቷል ምናምን ብዙ ነገሮቻችን ወደዚህኛው እንድንጠጋ እንዳንሳብ ያስገድዱናልና በዛ ልክ ወደዚህ መጥቷል። እዚህ ማክሮ ኢኮኖሚው ሪፎርም ላይ ለምሳሌ
እንዴት ነው የውጭ ምንዛሬ እንትኑን መቀነስ የቻለው የሚለውን ሀሳብ እናንሳ። የነበሩብን መሰረታዊ ነገሮች አንደኛው የማክሮ ኢኮኖሚ ስብራት ወይም ደግሞ ኢምባላንስ የምንለው ጉዳይ ነበረ። ከዛ የውጭ ዕዳ ጫና መቀነስና የግሉን ዘርፍ ማሳደግ አንደኛው የሚቻልበት ኢንዱስትሪው ነው አብዛኛው የግሉን ሴክተር ሊይዝልን የሚችለው። ሶ በእነዚህ ውስጥ ማክሮ ኢኮኖሚው ሪፎርም ያደረገው የፋይናንስ ሴክተሩን የውጭ ምንዛሬ ተመን መሰረት ያደረገ ሪፎርም ተደርጓል። የብድር አክሰስ እንዲደረግ ተደርጓል። ቅድም ባልኩት መሰረት ለምሳሌ የፊስካል ፖሊሲና የሞኔታሪ ፖሊሲዎች ሁለቱ አንደኛው ኢንቨስትመንትን እንድናፋጥን ያደርገናል። ሁለት ኢንፍሌሽን ለብዙ ጊዜ የሚያጋልጡን ነገሮች ገንዘብ በተቀመጠ ቁጥርም ኢንፍሌሽን ነው። ገንዘብ ወደ ገበያው በተረጨም ቁጥር ኢንፍሌሽን ያመጣል፣ የዋጋ ግሽበትን ያመጣል። ነገር ግን እሱ ባላንሱ ነው እንዲሄድ የማድረግ ስራ ተሰርቷል። አንደኛው ለምሳሌ የአምራቹን ዘርፍ በምንድነው እንድንደግፈው የተደረገው ማለት የውጭ ምንዛሬ እጥረት የባንኮቹ እጥረት ነበረ። ስለዚህ የውጭ ምንዛሬ እጥረት ካለበት ለአንድ አምራች ዘርፍ ብድር የሚሰጥ ዶላር የሚሰጥ ባንክ የለም። አሁን ግን ከሞላ ጎደልም እንደው ተስተካክሏል ወይም ደግሞ በቂ ነው ብለን ባናምንም ብዙ ነገር በመንግስት ቼን እንዲያልፉኗል። ዶላር ባንኮች አላቸው። በየወሩ ኢብን ተጫርተው መግዛት መሸጥ ላይ ደርሰዋል። ሶ ያን የዶላር ግኝት እስካላቸው ድረስ ለባለሀብቱ የማይሰጡበት ምክንያት የላቸውና ዶላር በቀላሉ ባለሀብቶቹ አግኝተው እንዲያለሙ ኢንቨስት እንዲያደርጉ እድል የፈጠረ ይመስለኛል። በተለይ አብርሃም አሁን ያነሳው ላይ ባንኮች በየወሩ ጨረታ እየወጣ የመግዛት አቅም ደርሰዋል የዶላርን። ከዛ ባለፈ ደግሞ ግለሰቦች የዶላር ሱቅ መክፈት ጀምረዋል እና ይሄ በጣም ትልቅ ባለሀብቱ አሁን ማምረት ከቻለና የማምረት ሂደቱ ውስጥ ከገባ ዶላርን የመግዛት አቅም እስካለው ድረስ ዶላር የለም ተብሎ ላይ መለስ ይችላል። ከዚህ ቀደም ዶላር አነሰኝ ወይም አይደለም የለም ነው። አሁን የፈለከው መጠን ላታገኝ ትችላለህ እንጂ የዶላር ሱቆች በየእንትኑ እየመጡ ነው። ስለዚህ ከዚህ ቀደም ባለሀብቱን አላንቀሳቀስ ይሉ የነበሩ ፖሊሲዎች ተስተካክለዋል። ስለዚህ ባለሀብቱ አሁን መስራት ከቻለ ድረስ እዚህ ሀገር ውስጥ የፖሊሲ ክፍተቶችን አትመለከችም፣ ክፍት ሆነዋል። ዶላርን መግዛት ትችላለሽ። ኢንዱስትሪዎች ያነሱት የነበረውን የግብአት እጥረት በቀላሉ ማሟላት ይችላሉ። ቀደም ብለን ደግሞ ስናነሳው እንደነበረው የሀገር ውስጥ ገበያው የሀገር ውስጥ ምርት ላይ ትኩረት እንዲያደርግና ገዢዎችም በሀገራቸው እንዲኮሩ ኢትዮጵያ በተለይ አሁን የተለያየ የዚህ ሀገር ላይ ምንኮራባቸው ታሪኮች እናነሳለን እንደና አድዋና ሉዓላዊነታችን ያስከበርንባቸው። ነገር ግን ማምረት ካልቻለና ደግሞ በራሳችን ሀብት ወይም ከተረጅነት መውጣት ካልቻለ ደግሞ እና አድዋን ያደበዝዝብናል በሚል መንግስት የሰጠው ትኩረት ለባለሀብቱ ትልቅ ፎይታን ይዞ የሚመጣ ይመስለኛል። ታላቁ ህዳሴ ግድብን ስንመለከት አሁን ኢትዮጵያ የኮራችበት አንዱ ትልቅ ስኬቷ ነው አይደለም። ቀጣይ ደግሞ ከውጭ የምናስገባቸውን ሙሉ ምርት በማስቀረት ኢትዮጵያ በተለይ በዚህ በምስራቅ አፍሪካ ቀጠና ትልቅ የኢኮኖሚ አቅም ያላት ሀገር ናት እና ያንን ማስቀጠል ከቻለችና መንግስት አሁን የያዘው የፖሊሲ ማሻሻያዎችና ሀገሪቱ ውስጥ የምናያቸው እነዚህ የሰላም እጦቶች የሚስተካከሉ ከሆነ ማምረቻው ዘርፍ አሁን እየመጣበት ያለው መንገድ ትልቅ መሰረት የጣለ ይመስለኛል። ግብርናው አሁን እየተሻሻለበት መንገድ የምናውቀው ነው። ግብርናው በሰፊው ይህን እየመገበው ሲመጣ ደግሞ ኢንዱስትሪው የሁሉንም ዘርፍ እያገናኘው ሲመጣ እንዲሁም ደግሞ ቴክኖሎጂያችን እየሰፋ ሲመጣ አሁን መንግስት ቴክኖሎጂ የሰጠው ትኩረት በጣም ከፍ ያለ ነው አይደለም። ኢንዱስትሪዎች በዛ ደረጃ እያደጉ ሲወጡ በጣም ትልቅ ተስፋ እንዳለ ያመለክታል። ተስፋዎች አሉ። መልካም ንብረቴ ካነሳው ሀሳብ ለምሳሌ የሀገር ውስጥ የምርት ተጠቃሚዎችን ማበረታታት ወይንም ያለምምድ በጣም ወሳኝ ነው ብዬ አስባለሁ። አሁን በማደግ ላይ ያሉ ሀገራትን ስንመለከት አንደኛው ለኢንዱስትሪያቸው ወይንም ለኢኮኖሚያቸው ማደግ ትልቁ ተደርጎ የሚጠቀሰው በሀገር ውስጥ ያላቸው የኮንሱመር ያንን የሚመረተውን ምርት መጠቀም የሚችል ማህበረሰብ መገንባት መኖሩ ራሱ አንደኛው እድል ስለሆነ በእኛ ሀገር አሁን የሀገር ውስጥ ምርቶችን ለመጠቀም ወይንም እየተመረቱ ያሉ ግብአቶችን መጠቀም የሚችል ማህበረሰብ አለን። ግን ደግሞ ከውጭ ለምሳሌ ተመሳሳይ ለአማራጭ የሚሆኑ ጫማ በሀገር ውስጥ ቢመረት ሌሎች ቆዳ ጫማዎች ከውጭ ይገባሉና እንዴት ነው ይሄንን ማስታረቅ የሚቻለው? ለምሳሌ ኢምፖርት ውስጥ ይላል የሀገር ውስጥ ምርትም አለ እና በሀገር ውስጥ ምርት የመጠቀም ባህላችንም ስቲል የዛን ያህል ያደገ አይደለምና እንዴት ነው እነዚህን ሁኔታዎች አስታርቀን ማህበረሰቡን ወደዚህ አይነት ልምምድ ውስጥ ማምጣት የምንችለው? ወይ ደግሞ ይሄንን መንግስት ምን አይነት እርምጃዎች ሊወስድ ይችላል? አስገዳጅ ነገሮችን ማድረግ ይቻላል? ንብረቴ መልካም እንግዲህ 100% ማድረግ አይቻልም። የምርጫ ጉዳይ ይሆናል። የትም ዓለም ላይ አይደረግም። ነገር ግን ሙከራዎችን ማምጣት ይቻላል። ለምሳሌ በሀገር ውስጥ
ምርት የሚኮራ የሚያምን ማህበረሰብ ለመፍጠር አንደኛው አምራች ኢንዱስትሪዎች ወይም ደግሞ የሚያመርተው አካል ጥራት ላይ መሰረት አድርጎ እንዲሰራ ማድረግ ነው። በጥራት ኮምፕሮማይዝ ማያደርግ መሆን አለበት። ለምሳሌ ንጹህ የሆነውን ኢትዮጵያዊ ልብስ ወይም ጫማ አለብስ የምትይበት ምክንያት አይኖርም። ስለዚህ ጥራት ላይ ከተሰራ ጥራት እንዲኖር የሆኑ የሚያስፈልጉ ግብዓቶች ይኖር ይሆናል። ለምሳሌ አምራቹ ጥራቱን የሚቀንሰው የሆነ ነገር ስለጎደለው ነው እንጂ ሆን ብሎ ጥራት እንዳይኖረው ነው የሚል እምነት የለኝም። ነገር ግን እሱን በማስተካከል በመደገፍ ረገድ አንዳንዴ ድጎማም ካስፈለገ ድጎማ በማድረግ መንግስት እንዲህ አይነት ነገሮችን በመውሰድ እርምጃ ካልሽው ቅድም አንዱ እርምጃ መልካም እርምጃ ነው። እንደዚህ አይነት ድጎማ መስጠት ከዛ ጥራት ያለው ነገር አምርቶ ወደ ገበያው እንዲመጣ ማድረግ ኢትዮጵያ ውስጥ እንዲጠቀሙ ማድረግ። አሁን ለምሳሌ ጅምሮች አሉ። ብዙ የሱፍ ምርቶች ኢትዮጵያ ውስጥ ይመረታሉ። ለምሳሌ በጨርቃ ጨርቅ ኢንዱስትሪ ውስጥ በጣም ዓለም ገበያ ላይ የሚታወቅ ፋብሪካዎች እዚህ ከኛ ኢንዱስትሪ ፓርኮች አሉ። ለምሳሌ ኢትዮጵያ ውስጥ ያሉ ኢንዱስትሪ ፓርኮች ዓለም ገበያ ላይ በጣም የሚታወቁ እነሱ ኢትዮጵያ ውስጥ ምርታቸውን አወጣው ቢሸጡ ገዢ ያጣሉ ማለት አይደለም። ጉዳዩ የዋጋ ጉዳይ ነው። ያን ጥራት ወደ ውጭ ልከውሽ ግን ከዛ እነስ ያለውን ይዞ መምጣት ምናልባት ፈላጊ ማሳጣት ይሆናል። ይሄ ሀገርን የመውደድ ያልመውደድ ጉዳይ ሊሆን ይችላል፣ ላይሆን ይችላል። ይሄ የጥራትን ጉዳይ ነው መሰረት ማድረግ ያለብን። እሱ ከተስተካከለ ሊመጣ ይችላል። ሌላው እንደ ግንዛቤ ደግሞ ኢትዮጵያ የሰራው ወይም ደግሞ ቅርባችን ያለው ነገር ውድ ያልሆነ አድርጎ ማሰብ አለ። እሱ የግንዛቤ ክፍተት ይመስለኛል የአብዛኞቻችን። አንደኛው ለምሳሌ እኛ ለብሰን ማሳየት መቻል ብንችል፣ ለምሳሌ የቆዳ ኢንዱስትሪ ላይ ያለ ሰው እኔ ትልቅ መድረክ ላይ ቆዳውን ለብሶ ቢመጣ እመርጣለሁ። ለምሳሌ ቆዳ ሌዘሩ በጣም ነው የሚያምረው፣ ጃኬቱ በጣም ያምራል፣ ጫማቸውን ቢለብሱ። ግን አንድ የቆዳ አምራች ሰው ወይም ደግሞ ቆዳ ላይ ዘርፍ ላይ እዛ ላይ ያለ ሰው ሱፍ ለብሶ ወይም ደግሞ ሌላ የውጭ ልብስ መጥቶ ስለ ቆዳ በጣም አስፈላጊነት ቢያወራ ደስ አይልም። ስለዚህ እሱን አስተሳሰባችን ከኛ ነው የሚጀምረው። ፕራክቲካል በመልበስ በማሳየት ምናምን የነ ቻይናዎችን የነ ጃፓኖችን ልምድ መውሰድ ይቻላል። ከራሳቸው ምርት ውጭ ሌላ ነገር አለመግዛት፣ ግን የራሳቸው ምርት ደግሞ ፕራውድሊ ለብሰውት ሲመጡ እንደ ኩራት መጥቀስና ፕሮሞት ማድረግ አንዱ ትልቅ የማስታወቂያ ስራ ይመስለኛልና ከኛ ከኦፕኒንግ ሊደር የሚባሉት ደግሞ በተለይ ከመሪዎቹም ጀምሮ እሱን ማሳያ አድርጎ ማምጣት በጣም አስተሳሰብን የሚቀይር ነገር ይመስለኛል። ትልቅ ነገር ነው ያነሳው። አብሮሽ ላይ የሚጨምርበት ነገር የለኝም፣ ግን የግንዛቤና የጥራት ጉዳይ በደንብ መታየት አለበት። እኔ ለምሳሌ ዛሬ ለብሼ የመጣው ኮት ከኢትዮጵያ ካሉ ኢንዱስትሪ ፓርኮች በአንዱ የተመረተ ነው እና ይሄ ነው በቃ ትልቁ ማሳያ። በምርታችን እየኮራን ከሄድና ደግሞ ቅድም እንዳለው ባለሀብቶቻችን አምራቾቻችን ደግሞ ለአሜሪካ ገበያና ለተለያዩ ገበያዎች እያቀረብን አይደለ ከኢንዱስትሪ ፓርኮቻችን የሀገር ውስጡንም በዛ ልክ በጥራት የማይደራደሩበት አድርገው ከመጡ ከሀገራችን የማንገዛበት ምንም ምክንያት የለም። መልካም እንግዲህ የኢንዱስትሪውን ዘርፍ ካነሳን በፌዴራል ተቋማት ምልከታ ወይንም ድጋፍ የሚደረግላቸው ትልልቅ ተቋማት ምንድነው ኢንዱስትሪዎች ሊኖሩ ይችላሉ። በክልሎች ስንመለከት ደግሞ በተለያዩ ቀበሌዎች በጣም አነስተኛ የሆኑ ግን ለህብረተሰቡ ችግር ፈቺ መሆን የሚችሉ ኢንዱስትሪዎች እንዳሉ እናውቃለንና አሁን ለምሳሌ በኢትዮጵያ ታምርት ንቅናቄ ውስጥ ተደራሽ ከሚሆኑ ኢንዱስትሪዎች ባለፈ በየክልሉ በየገጠሩ በጣም በርካታ አነስተኛ ኢንዱስትሪዎችም እንዳሉ እናውቃለንና እነሱ የሚያነሷቸው በጣም ብዙ ጊዜ ተደጋጋሚ ቅሬታዎችን እንመለከታለን። ወደ አብርሽ ልምጣ ደግሜ እድሉን ላንተ ልስጥህና እንደዚህ አይነት ኢኮኖሚያዊ ጉዳዮች ስለምትዘግብ በየቦታው ስትሄድ ያለውን እንዴት ታየዋለህ? ለምሳሌ በኢትዮጵያ ታምርት ንቅናቄ ችግሮች ቢፈቱም በክልሎች በተለያዩ ወረዳዎች ውስጥ ግን ያሉ ጀማሪ አምራች ኢንዱስትሪዎችስ ያሉበት ሁኔታ ምን ይመስላል? ምናልባት ለመታዘብ አጋጣሚው ከነበረ ለማየት። በጣም ሪሞት የሆነ ኤሪያ የማየት እድል አላገኘውም። ምናልባት ግን እንደው አዲስ አበባና ወደ ማዕከሉ ቀረብ ያሉ ቦታዎች ለኢንፍራስትራክቸር ቀደም እንዳልነው ደግሞ ትልቁ ማነቆ ደግሞ የሰላም እጦት ነው አንዱ ችግርና የሚፈለጉ ነገሮች በሚፈለጉበት ሰዓት ላይገኙ ይችላሉ። እንደዛ አይነት ተግዳሮቶች ኑረው ይሆናል። ግን ስፔሲፊክ በቦታ ሄጄ እዚህ ቦታ ላይ እንዲገጥሟቸው አይቻለው ምለው የለኝም። እውነት ለመናገር ግን በግንዛቤ ደረጃ ግን ማስበው መገምተው እንዲህ አይነት ነገሮች ይኖራሉ። ሌላው ኢንዱስትሪ ለኛ ሀገር በደንብ የኖርንበት የተለማመድንበት ዘርፍ አይደለም። ብዙ አመት ቁጭ ብለን የቆየ ነው ወይም ደግሞ ባንድ ዘርፍ ብቻ ታጥረን የቆየን ነን። በአብዛኛው ባህሪያችን ግብርና ላይ የተንጠለጠለ ነው። ኢቭን ግብርናችን እንኳን
ቀና ብለን ሰማይን በማየት ደመና መጣል መጣም በሚል ብቻ ነው አሁን ነው ሌሎች ነገሮችን ማየት የጀመርነውና ከግንዛቤ እጥረትም ብዙ ወርዶ መስራት የሚያስፈልግበት ጉዳይ ይኖራል። የእውቀት ሽግግር ይፈልጋል፣ ቴክኖሎጂ ይፈልጋል። እንዲህ አይነት ነገሮችን ማስፋት እንደውም ቅድም እኮ አንድ የስራ እድል ዘም ብሎ መፍጠር ብቻ አይደለም የምንለው ለዚህ ነው። ለምሳሌ አንድ ጨርቃ ጨርቅ ኢንዱስትሪ ላይ የተሰማራ አንድ ወጣት እኔ ኢንዱስትሪ ፓርኮች ላይ በስራ አጋጣሚ ተዛውሪ ሳናግራቸው ልጆቹ የሚያገኙት ደሞዝ ለምሳሌ አላረካኝም። እኔ ማለት የሚያረካ ደሞዝ ሁላችንም የለንም፣ ግን ለነሱ ያለው ክፍያና ያለው ኢንቫይሮንመንት የሚገባቸው ልክ ነው ብዬ አላምንም። አንደኛ አብዛኛው ፕሮሞት ያደረግነው ጉዳይ ርካሽ የሰው ኃይል ማቅረብ አንዱ ስለነበር ነው። እሱ ትንሽ መሻሻል አለበት ከስራው ባህሪ ከሚገኘው ገቢ አንጻር። ምክንያቱም በውጭ ገበያ የሚያስገኘው ምርቱ በጣም ከፍተኛ ገንዘብ ነው፣ ሰራተኞች የሚያገኙት ክፍያ ግን ትንሽ መሻሻልና መስተካከል ያለበት ጉዳይ ይሆናል። ኢንተንሲቭ ግን የለውም እያልኩ አይደለም፣ ብዙ ጥቅሞች አሉት። በዛ ደረጃ ግንዛቤውን ወስዶ ግን ለምሳሌ ሙያ ተምሮ ከዚህ ወጥቶ ራሱን ችሎ ለምሳሌ ልብስ ስፌት ከፍቶ ሰዎችን ቀጥሮ ሌላ የራሱን ችሎ ስራ መፍጠር የሚባል ነገር ሊጀምር ይችላል እና እሱን እድል ይዞ ይመጣል። አንደኛው ግን ግንዛቤ ችግር ሊኖር ይችላል። አንደኛው ሎጂስቲክስ ትልቁ ችግራችን ነው ኢትዮጵያ ውስጥ በተለይ ከሰላምና ከግጭት ጋር የተገናኘው ችግር አንደኛው እሱ ይመስለኛል። ሌላው የግንዛቤ ችግሩ ግን በደንብ ሊሰራበት ይፈልጋል፣ የእውቀት ችግር ይፈልጋል። መልካም እንግዲህ በተለይ በግል ስራ ለሚንቀሳቀሱ ሰዎች የመንግስት ቢሮክራሲ ብዙውን ጊዜ ያው የምንሰማው የምንመለከተው ጉዳይ ነው አይደል? አንድ ተቋም ሄደ ችግሮችን ወይንም ያለብህን ከመንግስት የምትፈልገውን አገልግሎት ለማግኘት የራሱ የሆነ ተግዳሮቶች ያሉበት የመልካም አስተዳደር ጥያቄዎች በስፋት ያለበት ሀገር እንደመሆኑ በተለይ በአምራች ኢንዱስትሪው ዘርፍ የሚመጡ አገልግሎት ፈላጊዎችን ምክንያቱም በጣም በብዙ ልናበረታታቸው የሚገቡ ናቸው ብዬ አስባለሁኝ። ያለውን የማህበረሰቡንም ችግር መፍታት የሚችሉ ተያያዥ ሆነ ችግሮችን የሚፈቱ ተቋማት ስለሆኑ እነዚህ ኢንዱስትሪዎች እነሱን በተመለከተ አገልግሎት ሲጠየቁ ወይንም በየአካባቢው ያሉ አመራሮች የመንግስት ሰራተኞች ኢንዱስትሪውን በተመለከተ ሊሰጡት የሚገባውን ሰርቪስ እንዴት እናየዋለን? ምን ይጠበቅባቸዋል? ይሄ መሰረታዊ ጥያቄ ነው። አሁን መንግስትም ልዩ ትኩረት ሰጥቶ ይሄም አገልግሎቶችን በአንድ ማዕከል በማድረግ ስታንዳርድ ተቀምጦላቸው እንዲደረጉ እያደረገ ያለው አንዱ ትልቁ ነገር ነው። ይህ አዲስ አበባ ውስጥ ተጀምሯል። አሁን በክልሎችም እንዲጀመር አቅጣጫ ተቀምጧል። ይህ የመልካም አስተዳደር ጉዳይ ኢንዱስትሪውንም አንሺው፣ ቱሪዝሙንም አንሺው፣ ሁሉንም ኢኮኖሚ አንሺው፣ አጠቃላይ በሀገር ውስጥ የመኖር የህልውና ጉዳይ ነው። የመልካም አስተዳደር ከሌለ አይደለም ከውጭ ኢንቨስትመንት ልትስብ እዚሁ ሀገሩን የሚወድ የሀገሪቱን ዜጋ ማገልገል ካልቻልሽ ከባድ ነው በጣምና የመልካም አስተዳደር ጉዳይ በጣም በትልቁ የሚነሳ የሀገርን ኢኮኖሚ ወደፊት እናራምዳለን ከተባለ ሁሉም መልካም አገልጋይና በጎ አገልጋይ ስትሄጂ የምትፈልጊያቸውን አገልግሎቶች በተቀመጠው ሰዓት በተቀመጠው ሕግና መመሪያ መሰረት ሳትንገላች እንዲሁም ደግሞ በቢሮክራሲ ሳትማረሪ ሀገርሽን እንድትወጂ የሚያደርግ እንደውም እኮ አንድ አምራች ምርቱን ሀገር ውስጥ ለማምረት የሀገሩን ምርት ጥራት ለማስጠበቅና ሀገሩን በስራና በምርት ለመካስ የሚያደርገውን ጥረት አገልግሎታችንና የመንግስት የምንሰጠው አገልግሎት ትልቅ ጉልበትና አቅም መሆን አለበት። ይሄ ምንም ጥያቄ የለው። አብራም ጨምሯል። ምናልባት ያው አገልግሎታችን ጅማሮች አሉ። በተለይ አሁን ባንድ ሞሰብ ሁሉንም ባንድ ማዕከል የማድረግ እንትን እሳቤ ምናልባት ካለብን ችግር የተነሳ ይመስለኛል ይሄ ሐሳብ የመጣው። በመሰረታዊነት አገልግሎትን የምናይበት መንገድም ትንሽ ሰፋ ማለት መቻል አለበት። ለምሳሌ አንቺ ዛሬ ስለ ኢትዮጵያ ታምርት እንድናወራ የምትፈልጊው ኢሹ ላይ አገልግሎት ፈልገሽ ኢንዱስትሪ ሚኒስቴር ጋር ስትደውይ የምታገኙ ምላሽ ምናልባት እንደውም አንጻራዊ የተሻለ ይሆናል። ቀበሌና ወረዳ ምናምን ሄደሽ ደግሞ የምታደርጊው ግልጋሎት በጣም አስቸጋሪ ነው። ለምሳሌ አንድ ሰው መረጃ ገና ሳያውቅ ጉዳዩን አገልግሎት ለማግኘት መጀመሪያ መረጃ ያስፈልግሻል። ለማወቅ ጉዳዩን ለማወቅ ተሰለፊ የምትባይ ከሆነ በጣም ችግር ነው። መረጃ የሚሰጥሽ የሆነ አካል መመደብ መቻል አለበት። ለምሳሌ ብዙ ሰዎች የሚያነሱበት ዝም ብሎ እንደው ሀሜት በማይመስል መንገድ እንደ ገቢዎች፣ እንደ ኢንዱስትሪ ሚኒስቴር፣ ንግድ ፍቃድ የሚወሰድባቸው ንግድ ቢሮ አካባቢ ያሉ ተቋማት ራሳቸው በጣም ዘመናዊ አድርገው መገኘት ይጠበቅባቸዋል። ይህ ዲጂታል ወርልድ ነው። በጣም ዘመናዊ በሆነ መንገድ የምንገባይበት ሲስተም የሚዘረጋበት ነው። ኢቭን ትናንት ባለው ኤክስፖ ከትናንት ወዲያ ባለው ኤክስፖ እንኳን ዲጂታላይዜሽን መምጣት ይፈልጋል ጊዜው ዘመኑ። ምክንያቱም የሆነ ነገር ፕራክቲስ ለማድረግ ኦኬ እንደዚህ ብታረጋው እኮ እንዲ ነው እንዲነግርሽ አይደለም የምትፈልጊው ያው ፕራክቲስ እንድታረጊ ነው የሚፈቅድልሽ። እንደዚህ አይነት ስራዎች መምጣት አለባቸው እንጂ አሁንም ትናንት በነበረው ድሮ በነበረው አሰራር መቀጠል
አዋጭ አይደለም፣ ጊዜውም አይመጥንም። በተለይ ለአገልግሎት የምንሰጠው ቦታ በጣም መዘመን አለበት። ኢቭን ከአፕሮቻችን ጀምሮ እንኳን ደህና መጣችሁ ብሎ ማያስተባብር የሆነ ቀልጠፍ ብሎ ማያስተናግድ ከዛ ደግሞ ጉዳያችሁ ምንድነው እዚህ ቦታ ነው ጉዳያችሁ መፍትሄ ያለው እዚህ ይጀምራል እዚህ ያልቃል ብሎ እንኳን ዳይሬክሽን የሚያሳይ ይፈልጋልና እሱ ላይ በደንብ መስተካከል ያለበት ነው። ግን ትልቁ ጥላ ላይ ወይም ደግሞ ፌደራል መንግስቱ ላይ ያለው ጅማሮ ግን እንዳንድ ትኩረት እንደተሰጠው ማሳያ ነው። ምናልባት ተስፋ የሚጣልበትም እንደሆነ ምንም እርግጠኛ ነኝ። መግቢያችን ላይ ንብረት ቆንጆ ሀሳብ አንስታል። በኢትዮጵያ ታምርት ንቅናቄ ወይንም የአምራች ዘርፉን በማበረታታት ሄዶ ግቡ የኢትዮጵያ ሉዓላዊነት የኢትዮጵያን እንደ ሀገር ያላትን ትልቅነት ማሳየት ወይንም ማሳደግ እንደሆነ ተመልክተናልና በእያንዳንዱ ስራችን ውስጥ አሁን ፖለቲካሊ የሚሰሩ ስራዎች የሀገርን ትልቁን የሀገርን ምስል በማየት የሚሰሩ አይደሉ። ስለዚህ እነዛ ስራዎች ላይ የምንሰጠውን ትኩረት ያክል በተለይ እያንዳንዱ አንድ ኢንዱስትሪ ያለው ሰው ጥቃቅንና አምራች ሊሆን ይችላል፣ በማህበር ተደራጅቶ የሚሰራ ወጣት ሊሆን ይችላል። አገልግሎት ፈልጎ ሲመጣ ሄዶ ግቡ የነዛ ወጣቶች የነዛ አምራቾች ምክንያቱም በስራቸው የሚቀጥሯቸው በርካታ የሚፈጥሯቸው የስራ እድሎች እንዳሉ ይታወቃል። በርካታ ወጣቶችን ወደ ስራ የሚያሰማሩ ተቋማት እንደመሆናቸው በዛው ልክ ያንን በመረዳት አገልግሎት ፈልገው ሲመጡ የመንግስት ተቋማት በዚህ ልክ ሊያስተናግዷቸው በእርግጥ ይሄ ይጠፋቸዋል ብዬ አላስብም። መረዳቱ እንዳለ ግልጽ ነው። ግን ደግሞ እያንዳንዱ ሰው በየቦታው ያለው ሰው ኃላፊነቱን ካልተወጣ አገራችንን ወደ ትልቅ ወደ አሰብነው ደረጃ የማድረስን ራዕይ ሊያጨናግፍ እንደሚችል ታስቦ ሊሰራ ይገባል ማለት እንወዳለን። እንግዲህ የኢትዮጵያ ታምርት ንቅናቄም ለ10 ዓመት የተቀደ ንቅናቄ ነው። የዛሬ 10 ዓመት ደግሞ ምን አይነት ሁኔታ ላይ ሆነን የሀገራችን ኢንዱስትሪ የሀገራችን ኢኮኖሚ በዚህ ንቅናቄ ተመርቶ ምን አይነት ቦታ ላይ ደርሶ ልንወያይ እንደምንችል እንግዲህ ተስፋ እናደርጋለን። መልካም እንመኛለን። ወደ ሁለተኛው ርዕሰ ጉዳያችን ንግባ። የአሜሪካና የቻይናን የንግድ ጦርነት እንግዲህ በእነዚህ ቅርብ ወራት ውስጥ ዓለም አቀፍ ሚዲያዎችን የፊት ገጽ የያዘ ትልቅ መነጋገሪያ የሆነ ጉዳይ ነው። ከዛም አልፎ የሌሎች ሀገራትንም ኦልሞስት ዓለምን የዓለም ሀገራትን መነጋገሪያ ወይንም ደግሞ ምንድነው የንግድ ሁኔታቸውን እንዲፈትሹ ራሳቸውን ቼክ እንዲያደርጉ ያደረገ ውሳኔ እንደሆነ ተመልክተናል። የተጀመረው የታሪፍ ጦርነትና ከሰሞኑን ምን አፕዴት አለ? ምን ላይ ናቸው ሁለቱ ሀገራት? ንብረት የትላንትናና ዛሬ ያለውን አፕዴት እንጠቁም። በተለይ ሁለቱ ሀገራት በጣም የተካረረ የንግድ ጦርነት የገቡበት ሳምንት እያሳለፍን እንደነበረ ይታወቃል። አሜሪካ ቻይና ላይ እስከ 145 የሚደርስ የታሪፍ የጣለችበት ወቅት እንደነበረ እናስታውሳለን። ይህን ትላንት በሁለቱ ሀገራት ከፍተኛ ባለስልጣናት በተደረገው ውይይት ወደ 80 ማውረድ ችለዋል። ነገር ግን አጠቃላይ የንግድ ጦርነቱ በጣም ከሁለቱ ሀገርም የዘለለ ሁለቱ ሀገራት እንግዲህ ሀያላን ሀገራት የምንላቸው ናቸው። በምርትም በኢኮኖሚም አንደኛና ሁለተኛ ላይ የተቀመጡ ሀገራት ናቸውና ሁለቱ ሀገራት የንግድ ጦርነት ገቡ ማለት ኢትዮጵያን በየው ፓኪስታንን በየው ሌላውም ዓለም የማይጎዳበት ምክንያት የለውና በጣም አስቸጋሪ ወቅት የሚያመጣ ነው። እንግዲህ የንግድ ጦርነት ለምን የሚለውን እስኪ እንመልከት። የንግድ ጦርነት ለምን ነው የሚከሰተው? የንግድ ጦርነት ለምን ሀገራት ይገባሉ ያልን እንደሆነ ሁለት ዋና ነገሮችን እናመጣለን። አንደኛው ዶናልድ ትራምፕ ደጋግመው የሚያነሱት የንግድ ባላንስ ማጣት ነው። የኤክስፖርትና የሚያስገቡት አለመጣጣም ነው። በተለይ ቻይናና አሜሪካ አሁን ላይ ዶናልድ ትራምፕ እንዳሉት ባለፉት አመታት አሜሪካ ከቻይና የምታስገባው ምርት በጣም እየበለጠ ቻይና ከአሜሪካ የምታስገባው ምርት እያነሰ መጥቷልና ይህ ባላንስ መሆን አለበት የሚል ሀሳብን ይዘው ያንን ለማስተካከል የንግድ ጦርነት ወይም ታሪፍን እንዳማራጭ ወሰዱ። ሌላኛው ነገር የአሜሪካ ቅድሚያ የሚሉት ፖሊሲያቸው ነው። የአሜሪካ የማምረቻው ዘርፍን ማበረታታትና ከውጭ የሚገባው ምርት በማገድ የሀገር ውስጥ ምርትን ማሳደግ ነው። የሀገር ውስጥ ቀጣሪ ድርጅቶችን ማስፋት ነው። ይሄኛው አንዱ የንግድ ጦርነት ፖዚቲቭ ተብሎ የሚነሳው ነገር ነው። በዛው ልክም ደግሞ ጉዳት አለው። በተለይ እንደው አሁን እንደ አሜሪካ ላይ ጎልቶ ላይ ይነሳ ይችላል። ግን ሌሎች ሀገራት ላይ ቢሆንም የሚጥላቸው በጣም አንድ ሀገር ላይ የንግድ ጦርነት ስታውጅ የሀገር ውስጥ ምርቷን ለዜጋዋ የሚደረስ ነው ወይ ብላ ማሰብ አለባትና የአቅርቦት ሰንሰለቱ ሊበጠስ ይችላል። በተለይ ዜጋው በቀላሉ ያገኘው የነበረ ምርት በቀላሉ ስታቆሚው ያ ዜጋ ያን ምርት ማግኘት ያቆምና የኑሮ ውድነት የሚባለው ወይም ኢንፍሌሽን የሚባለው እንትን ሊመጣብን ይችላልና አሁን በሁለቱ ሀገራት መካከል ያለው የንግድ ጦርነት ሁለቱን ሀገራት ብቻ እየፈተነ አይደለም፣ ሁሉንም ሀገራት የሚያዳርስ ነው። ሁለቱ ሀገራት የንግድ ጦርነት ውስጥ ገቡ ማለት ዓለም ነው የሚጨነቀውና በጣም የዓለም አቀፍ መገናኛ ብዙሃን ሁሌም የፊት ገጽ የሚያደርጉት ከሁለቱ ሀገራት የዘለለ ጉዳይ ስለሆነ ይመስለኛል። መልካም
አብርሽ ወደ አንተ መጣለሁኝ። እንግዲህ የሁለቱን ሀገራት የንግድ ጦርነት ስናነሳ በአንድም በሌላ ሁለቱም ሀገራት ከኛ ሀገር ጋር እንኳን ብንመለከት ቀጥተኛ የሆነ የንግድ ትስስር ያለን ሀገራት ናቸው። በዓለም አቀፍ ደረጃ የፈጠረው ውጥረትስ ምን ይመስላል? ከሁለቱ ሀገራት ባሻገር በሌሎች ሀገራትም ላይ አሜሪካ ታሪፉን መጣላው እናውቃለና የፈጠረው ውጥረት ወይንም በንግድ ስርዓቱ ላይ ምን አዲስ ነገር አስከሰተ? በመሰረታዊነት ሁለቱ ሀገራት የዓለም ትልቁ የምጣኔ ሀብት ግዙፍ የምጣኔ ሀብት ባለቤቶች በመሆናቸው ጉዳዩ ሁሉም ሰው የኔ ብሎ እንዲቀበለው የሚያደርግ ጉዳይ አድርጎናል። አስገዳጅ ስለሆነ አሜሪካም ቻይናም እንግዲህ በኢኮኖሚ ውስጥ ያላቸው ድርሻ ዝም ብሎ ጦርነቱን የሚያደርጉት የንግድ ጦርነት ዝም ብሎ የንግድ ጦርነት አይደለም። ኢንቴንሽናሉ ከዛ ከፍ ያለ ነው። ለምሳሌ ያመጣል ብሎ ብዙዎቹ እንደሚተነብዩት ዓለም የማትወጣው የኢኮኖሚ ቀውስ ውስጥ ሊከታት የሚችል ጦርነት ነው ብሎ ብዙ ትንታኔዎችን የሚሰጧሉ ከቻይናም ወገን ከአሜሪካም ጎን በመሆኑ በዋናነት 2019 በፈረንጆቹ የንግድ ጦርነት በጣም የሚጦፍበት ጊዜ ነበር። የዶናልድ ትራምፕ ወደ ስልጣን መመለስን ተከትሎ ድጋሚ አሁን የተቀሰቀሰ ነው። አፕዴቱን ንብረቴ ስላነሳው እሱ መድገም አያስፈልግም። ነገር ግን ከዛ መልስ አሁን ትራምፕ በቻይና ብቻ አይደለም እንዲህ አይነት ታሪፎችን ይጣሉ ከ100 ሀገራት በላይ ነው ታሪፎችን ይጣሉ። እነዛ ውስጥ ለምሳሌ እነ ከተጠቀሱት አቅራቢያው ካሉት ከ46 ከ49 በመቶ የተጣለባቸው እነ ቬትናም የመሰሉ ሀገራት አሉ። ይሄ የኢኮኖሚ ጦርነት ብዙ አንድምታ እንዲሰጠው የሚያደርግ ለምሳሌ ሁለቱ ሀገራት በራሳቸው ሽኩቻው በደንብ እንዲሰፋ የሚያደርገው በውጭ ንግድ ትስስራቸው ሁለቱም ሀገራት ከፍተኛ የሆነ ትስስር ነው ያላቸው። ለምሳሌ በቁጥር የተጠቀሰ ቁጥር የውጮቹ ቁጥር አንዳንዴ አሳማኝ ዳታዎችን ስለማገኝ ይጠቀማል። ቅድም ቁጥር አልደፍርም ብዬ ነበር። ለምሳሌ ቻይና 34 በመቶ ታሪፍ ጥላ ቆይታለች። ትራምፕ ደግሞ እንዲነሳ ሲያስፈራሩ ቆዩ። ምናልባት እሱ ትናንት ወደ መርገብ ቢመጣም በቁጥር ደረጃ የተጠቀሱ ግን አሳማኝ የሚባሉ ትልልቅ ቁጥሮችን እናንሳቸው። ለምሳሌ አሜሪካ በአውሮፓውያኑ 2024 ብቻ በአሜሪካ ከቻይና ያስገባቻቸው ምርቶች 438 ቢሊዮን ዶላር ይገመታሉ ማለት ነው። አሜሪካ ለቻይና ደግሞ ያደረገችው የውጭ ንግድ ደግሞ 143 ቢሊዮን ዶላር ነው። በሁለቱ መካከል ያለው ቁጥር ልዩነት 295 ቢሊዮን አሜሪካን ዶላር ነው። በሁለቱ መካከል ዴፊሲት ነው የሚባለው። ያን ክፍተት ይፈጥራል ወይም ደግሞ የንግድ ጉድለት ያመጣል። እነዚህ የንግድ ጉድለት ዝም ብሎ በንግድ ብቻ የሚቀር አይደለም። ነገ መሳሪያ ወደ ማንሳት ይሄዳሉ ተብሎ ነው ብዙ ትንታኔዎች እየተሰጡ ያለው። ለምሳሌ የሁለቱ ሀገራትን የንግድ ግንኙነትና ትስስራቸውን ስንመለከት ኢንቨስትመንት አላቸው፣ ዲጂታል ንግድ አለ፣ የመረጃ ልውውጥ ትስስር አላቸው። ሁለቱ ሀገራት ይህ አይነት የንግድ ጦርነት ገቡ ማለት በእነዚህ ሶስት መሰረታዊ ጉዳዮች ላይ እስከ መለያየት ደረጃ ያደርሳል። ለምሳሌ ቻይና ሌላ የገበያ አማራጭ የምትፈልግበት ጊዜ ላይ ደርሰናል። አንዱ መዳረሻዋ ደቡብ ምስራቅ ኤስያ ወዳሉ ሀገሮች ምርቴን እልካለሁ የሚል አዲስ አመለካከት ነው። ትራምፕ ደግሞ ከአሜሪካ አልፎ ወደ ሌላ የሚሄድ ማንም የለም የሚል የጸና አቋም አላቸው። ምናልባት ይሄኛው ዘመኑ ጋር ይሄድ አይሄድ እርግጠኛ አይደለሁም። ይሄኛው ሀሳብ ግን ምን የሚል ጥያቄ አሁን እየተነሳ ነው የሚገኘው። ለምሳሌ ኢትዮጵያን ብንመለከት ብዙ የአፍሪካ ሀገራት ከአሜሪካም ጋር ከቻይናም ጋር በንግድም በቀጥተኛ የገንዘብ የፋይናንስ ድጋፎችም ከሁለቱም ሀገራት ጥቅም እናገኝ ሀገር ነን። እነዚህን ሀገሮች ወደ አስገዳጅ ምርጫ ለምሳሌ ከአሜሪካ ጎን ወደ መሰለፍ ወደ ቻይና ጎን ወደ መሰለፍ ሊያመጣቸው ይችላሉ የሚል ስጋትም በርካታ የዘርፉ ባለሙያዎችም ሲጽፉበት ተመልክቻለሁና ምንድነው ጣፈንታቸው? ለውሳኔ ያስቸግራል አይደል? በጣም ከባድ ነው። ቀደም ብለህ አብርሽ ጠቅሶታል። የሁለቱ ሀገራት የንግድ ጦርነት ሄዶ መጨረሻው መሳሪያ እንዳያስነሳ ስጋት ይፈጥራል ብሎ የለም። የሁለቱ ሀገራትንም የንግድ ጦርነት ካየሽው አሁን የትንታኔ የሚጽፉ ሰዎች እዚህ ላይም ስታነቢ ፖለቲካዊ ኢንቴንሽን አለው ብሎ ያነሳሉ። የንግድ ጦርነትን እውነትም የንግድ ባላንስና የኢኮኖሚውን የማትረፍ ብቻ ሳይሆን ፖለቲካቸውን በንግድ ጦርነት የማሳካት መንገድ እየተከተሉ ይሆን እንዴ ብለው የሚሰጉ በርካታ የኢኮኖሚ ተንታኞች ያስቀምጣሉና እንደው በጣም አንቺ ባነሳሽው ልክ ይሄ ሀገራትን ምርጫ ውስጥ የማስገባት ትልቅ እንትን ይኖረዋል ብሎ በዚህ ሰዓት መናገር ባይችልም የፖለቲካዊ ኢንቴንሽን እንዳለው በጣም ግልጽ ነገር ነው። ኢቭን ቻይና ለአሜሪካ ያጻፋ ምላሽ አለመስጠት ይላል ከቻይና ወገን ሆነው የሚተነትኑ የተመራማሪዎቹ
አሜሪካ ሌላ ጥያቄ እንድትጠይቅ እድል ይሰጣታል። ሁሌም በኔ ብቻ ያልኩት ሁሉ ነገር ይሁን የሚል አቋም እንድትይዝና እንድትጸና ያደርጋታል። ስለዚህ ቻይና ለሱ ትክክለኛ የሚሆንና ተመጣጣኝ አጻፋ ምላሽ መስጠት ይገባታል ብለው ነው የሚመክሩት። ሁሉም አጻፋ ምላሽ በሰጠ ቁጥር ደግሞ ይሄ ጉዳይ በአጻፋ ብቻ የሚቀር አይደለም፣ ወይም በንግግር ወይም ደግሞ በታሪፍ ብቻ የሚቀር አይደለም። ከታሪፍ ከፍሎ ይመጣል። ሌሎች ቅድም ያነሳሽው ለምሳሌ ኢንተረስት ያላቸው የጥቅም ግጭት አይደል ወደ ግጭት ይዞን የሚሄደው ዋናው የጥቅም ጉዳይ ሲነካበት እነዚህ ከ100 በላይ ሀገራት ሁሉም አሜሪካ ታሪፍ ጥላብናለች የሚል ከሆነ የሆነ ሳይድ የመያያዝ ጉዳይ ይኖራል። ለምሳሌ እንዳልሽው ኢትዮጵያ ከቻይናም ከአሜሪካም ጋር ያላት የንግድ ግንኙነት ካለ በጣም የሚበልጠውን መምረጥ ግዴታ ሊሆን ይችላል ማለት ነው። እሱ ደግሞ ምንም ጥያቄ የለውም በሁለት ሀገራት ብቻ የሚቋጭ ሳይሆን ከሁለት ሀገራት ያለፈ ለዓለሙ የሚተርፍ ወይም ደግሞ ለምሳሌ የኤሲያን አህጉር ብንመለከት አብዛኛው የአክሲዮን ገበያ አሽቆልቁላል። በ3 10 ዓመታት ውስጥ ያልታየ መቀነስ የታየበት በዚህ ትራምፕ ባመጡት ታሪፍ ውስጥ ነው። እንደ አህጉር አንድ ኖቶል የአሜሪካና የቻይና ጉዳይ እንደ አህጉር አሜሪካ ከኤዚያ ጋር ውጊያ የምታነሳበት ሊሆን የሚችልበት ደረጃ አይመጣም ብሎ ደምደም አይቻልም እና አደጋው በጣም ሰፊ ነው። እዚህ ላይ መጨመር የምፈልገው በተለይ የንግድ ጦርነትን ጉዳት ወይም ዲስአድቫንቴጅ ብለው የሚያነሱበት መንገድ ነው። አንደኛው ትልቁ ነገር የሀገራትን ዲፕሎማሲና የባህል ኤክስቼንጅ የባህል ልውውጥን ማሳጣት ነው። አሁን ሁለቱ ሀገራት እየተካረሩ በሄዱ ቁጥር በሁለቱ ሀገራት መካከል ያለው የባህል ልውውጥ፣ የኢኮኖሚ ልውውጥ እየከፋ ይመጣል። በሌላ ወገን ደግሞ ጥቅም አለው ብለው የሚያነሱ ደግሞ ተመራማሪዎች አሉ። ጥቅሙ ምንድነው? ለምሳሌ አንድ ሀገር ላይ የኢኮኖሚ ጦርነት ስታውጅና ታሪፎቹን ስትጭን ምን ጥቅም ለማግኘት ነው ይህን የምታደርገው የሚለውን ዶናልድ ትራምፕ በተደጋጋሚ ይናገሩት። አንደኛው አሜሪካ ፈርስት ብለው የሚያነሱት ቅድሚያ ለአሜሪካውያን የሚሉት ነገር ነው። ሁለተኛው ደግሞ የቀድምኛ ሀገር ላይ ኢትዮጵያ ታምርት ንቅናቄን ስናነሳ በነበረበት ልክ የሀገር ውስጥ የማምረቻው ዘርፍንና የሀገሯን ኢንዱስትሪ ማሳደግ ነው። በተለይ ቅድም ያነሳ ነው የንግድ ባላንስ የ200 ምናምን ቢሊዮን ዶላር ልዩነት ነው አይደለ? ያንን ሀገር ውስጥ ማድረግ ነው። ግን እንዲህ አይነት ነገሮች ሲመጡ የሚፈጥሩት ቀውስ በጣም ከባድ ነው። ሀገራት በጣም ጥንቃቄ አድርገውበት ለምሳሌ ዶናልድ ትራምፕ ወደ ስልጣን እንደመጡ የመጀመሪያ እርምጃቸው ይሄ ነው። አንድ የሚተቹበት እንዲያውም ፖለቲካዊ ኢንቴንሽን አለው ተብሎ የሚተቹበት የአሜሪካን ኢኮኖሚ ማረጋጋት ሳይችሉ ወደ ስልጣን በመጡ በሁለተኛ ቀናቸው የዓለምን የንግድ ቼን ሲያዛቡ ተመልክተናቸዋልና ይሄ ፖለቲካዊ ኢንቴንሽን አለው ብለው ያነሳሉ ተመራማሪዎች። ነገር ግን የንግድ ጦርነት ስናነሳ ሁለት ነገር ነው ያለው፣ ጥቅምም አለው ጉዳትም አለው። አሁን ባለው ግን የዓለም የአቅርቦት ሰንሰለትን የሚበጥስበት መንገድ እየሰፋ ስለሚመጣ ጉዳቱ አመዝኖ ይታያል። ግን ደግሞ ዶናልድ ትራምፕ ቢሉት ቅድሚያ ለሀገሬና የሀገሬን ኢኮኖሚ ማሳደግ አለብኝ የሚለው ከጥቅም ይያዝላቸዋል። ግን በኋላ ላይ ቀደም ብሎ ሲያነሳ እንደነበረው ይሄ የቀረጥ ጉዳይ ከመቶ በላይ ሀገራት ላይ የመጣው እንትን በጣም ከባድ ነው። ግን ደግሞ ቀደም ብለን እንዳነሳ ነው አንዱ ወደዛ የመሆን ጉዳይ ላይሆን ይችላል። መልካም እንግዲህ ከቀናት በኋላ ሁለቱም ሀገራት በስዊዘርላንድ ቁጭ ብለው በዚህ ጉዳይ ለመነጋገር ቀጠሮ ይዘዋል። እንግዲህ ሁለቱንም ሀገራት ሀሳቡ አስቀድሞ ከአሜሪካን ቢመጣ ሁለቱንም ሀገራት የሚያዋጣቸው አይመስልም። ቀደም ሲል አብርሽ እንደጠቀሰው ሁለቱም ሀገራት አንዱ ከአንዱ በንግድ ተነጥሎ ወይንም በእንደዚህ አይነት ጦርነት መቀጠል የሚችሉበት ሁኔታ ያለ አይመስልም። አሜሪካም ብዙ ያተረፈችበት ሁኔታ አይደለም እስካሁን ባለው ስንመለከትና ምናልባት በቀጣይ ቀናት ውስጥ የሁለቱ ሀገራት ከፍተኛ የሚባሉ የኢኮኖሚና የንግድ ባለስልጣናት ቁጭ ብለው መክረው ምን አይነት ውሳኔ ላይ ደርሳሉ የሚለውን እንግዲህ በጉጉት እንጠብቃለን፣ እንመለከታለን። በጣም አመሰግናለሁ ንብረቴና አብሬሽ ስላነሳችሁት ሀሳብ። ተመልካቾቻችንም እየተከታተላችሁን አብራችሁን ስለቆያችሁ እናመሰግናለን። ሳምንት ነጸብራቅ በሌላ ርዕሰ ጉዳይ ይጠብቃችኋል። መልካም ሳምንት።